ለዚህ ውድድር በጣም ከምልህ በላይ ጓጉቼ እየጠበቅኩ ነው። አንገትን አዘጋጅ ቀንጥሽን የምጥለው ለዚህ ውድድር በጣም ከምልህ በላይ ጓጉቼ እየጠበቅኩ ነው። ሰው መስፍኔ ኦሬዲ የ5 ቀን ብቻ ነው የቀረው ለፋይቱ። ዝግጅት እንዴት ነው? ቲሸርትም አሰርታል። አንተ ሜንታሊ ፊዚካሊ ዝግጅት እንዴት ነው? ያው ቲሸርት ሊማምር ቦክሲንግ ጂም ውድ አድናቂዎቼ፣ አክባሪዎቼ፣ ደጋፊዎቼ ለጂሚ ጊፍት ነው የሰጠሁት። ለእናንተ ግን በተመጣጠነ ዋጋ እሸጥላችኋለሁ። ለዚህ ውድድር በጣም ከምልህ በላይ ጓጉቼ እየጠበቅኩ ነው። ጠብቃችኋለሁ። ናፍቆኛል። ሶ ቲሸርቱን የት ነው ማግኘት የሚችለው? ሊማምር ቦክሲንግ ጂም ብቻ። ሊማምር ቦክሲንግ ጂም ብቻ ወይ ደግሞ ደውለውም ማዘዝ ይችላሉ። ደውላችሁ ማዘዝ ትችላላችሁ። መታችሁ ጂም ጎብኝታችሁ መውሰድ ትችላላችሁ። ይመቻችሁ። እንዴት ነው የወደድኩት ይሄን ቲሸርት። እጄ ደግሞ የአቬኔዘርን ለብሳለሁ። እሱን ደግሞ እንፈራበት ምንም ምክንያት የለም። እሱ የሚመጥነኝ ቦክሰኛም አይደለም። ኧረ እባክህ አስዌር ጋድ እኔ አላሸነፈኝም ብዬ አሁንም አፊን ሞልቼ በእርግጠኝነት እናገራለሁ። ዛሬ ሊማመር ቦክሲንግ ጂም ከመስፍኔ ጋር ነው የምንገኘው። ባለፈው ፕሬስ ኮንፈረንስ ቀርተ ነበርና አቬኔዘር ፈርቶ ነው የቀረው እያለ ነበርና በመጀመሪያ ለዛ ምላሽ እንሰጥ። እኔ ከፈጣሪ በቀር ለማንንም አልፈራም። እሱን ደግሞ እንፈራበት ምንም ምክንያት የለም። እሱ የሚመጥነኝ ቦክሰኛም አይደለም። ኧረ እባክህ አስዌር ጋድ እሱ እኔን ይፈራኛል። ሁሌ የክለቦች ሻምፒዮና ላይ እኔ ባለውበት ጊዜ ሁሌ ይቀራል። አሁንም የቀረው ፈርቶኝ ነው። የባለፈው ክለቦች ሻምፒዮና ደግሞ እኔ ነኝ ያሸነፍኩት። ፋውል እየሰራ ነበረ። ዲስኳሊፋይ ተደርጎ እኔ ነኝ ያሸነፍኩት እያለ ነበር። ለዛ ብዙ ማብራሪያዎች ሰጥቻለሁ። በአማተር ህግ መሰረት በአይባ ይሄኛውን በማንኛውም ኢንተርኔት ላይም ገብተህ ታውቃለህ። በአንድ ውሳኔ ሪንግ ላይ አሸናፊ ተብሎ ከተገለጸ በኋላ 30 ደቂቃ ውስጥ ያ ውሳኔ ማግኘት አለበት። እኔ አሸንፌ ከዛም በኋላ እጄ ተነስቶ እዛ ላይ ቦታው ላይ ነበር። ከዛም በላይ ደግሞ ሱፐርቫይዘሮቹ ይሄ ክስ ውድቅ ነው መስፍን ብሩ አሸንፏል ብለው ተሰጥተው ሀሳብ ተጨርሶ ነው ከ3 ከ4 ቀን በኋላ ደብዳቤ ደረሰው። እንዴት አሸናፊ ነኝ ብሎ በሙሉ ልቡ እንደሚያወራ እኔ አልረዳው። እሱ ራሱ ሲወላውል ታይዋለህ። አከላካሪ ነው ይላል፣ ከዛ አሸንፊያለሁ ይላል፣ ከዛ ፈርቶኝ ነው ይላል። የቱ ጋር እንደሚያርፍ ራሱ ግልጽ አይደለም። ለራሱ ስለማያምንበት ነው። እኔ አላሸነፈኝም ብዬ አሁንም አፊን ሞልቼ በእርግጠኝነት እናጋጭ። በፎርፌ አሸንፈ እንዴት አሸንፍ ያለው ትላለህ። ሁለተኛ ነገር ደግሞ በጨዋታዎች ላይ አንድ ጊዜ እጄ ተጎድቼ ነበር። አመት ሙሉ በዛ ውድድር ከጨዋታ ውጪ ሆኛለሁ። እዛ ውድድር ላይ ማለት ነው። ያ በዛ እጅ ጉዳት ምክንያት አንደኛው ላይ በግራ እጄ ብቻ ተጫውቼ ኢቭን ማለት ነው እስከ 3ኛ ዙር እጄ እንደተጎዳ ራሱ እሱ አያውቅም። ይሄን ያህል ነው ማለት ይሄን ያህል ቦክስ ልዩነት አለ። እኔና እሱ እውነቴን ነው። ለማካበድ በአንድ እጄ ችሏል እያልክ ነው። በአንድ ተጫውቻለሁ። ሄዶ ቼክ አድርገው። እውነቴን ቪዲዮውን ልክልሃለሁ። እሺ አይዋል ከላይ አስገብተህ ታይዋለህ። በአንድ እጄ ብቻ 3 ዙር ተጫውቼ በአንድ ነጥብ ተቆርጦብኝ ነው። እሱም አምኝበት አይደለም። ቪዲዮውን ማንም ያይ ይችላል። አንድ ሳይነካኝ ነው ያ ጨዋታ ያለቀው። ከዛ በኋላ ግን ያን ጨዋታ ሌሎች በክለቦች ድጋሚ ደረሰኝ። ሌላ ክለቦች ላይ ደግሞ ያ ስትራቴጂ በቃ ተባሏል። እጄ እንደተጎዳ ስላወቁኝ እንደሚያሸንፈኝ ስለማውቅ እዛ እንትን ላይ ያው እጄ በአንድ እጄ ተጫውቼ አሸንፌ ተሸናፊ ተደረኩኝ። ሁለተኛው ላይ ግን በቃ የተባነነ ነው። ያኛው በአንድ እጄ እንደተጎዳው ስላወቀ እዛ ጋር ብጫወት እንደሚያሸንፈኝ ስለማውቅ ቀረው ማለት ነው። ያን ግን እሱ እንደ ፍርሃት ነው ያየው። በፎርፌ ደግሞ እኔ በሱ ቦታ ብሆን በፎርፌ አሸንፍ ያለው አይደል? አፊል ሞልጭ በፎርፌ አሸንፈ እንዴት አሸንፍ ያለው ትላለህ? አንገትን አዘጋጅ ቀንጥሽን የምጥለው ጋይስ የመስፍኔ ተጋጣሚ በአቬኔዘር ተቀይሯል። ከውጭ ነበር ይመጣል ተብሎ የነበረው መስፍኔ ከኔ ውጭ ኢትዮጵያ ውስጥ እኔ የሚመጥን ቦክሰኛ የለም ብሎ ነበርና ለዚህ ምላሽ ምንድነው? ይሄው አሁን እናየው አይደለ? ብዙ ጊዜ ተገናኝተናል። 3-4 ጊዜ ምናምን ተገናኝተናል። ያውቃል እሱ ራሱ ምን እንደሆነ ምን እንደፈጠረ ምናምን ያውቃል። ተሽናንፈናል። ምን አይነት ውጤቶች 3-4 ጊዜ ስትገናኙ ምን አይነት ውጤቶች አስተናግዳል? አሸንፈው ነበር። መጀመሪያ ውጤቱ በኔ ነበር፣ ሁለተኛው በሱ ነው፣ ሶስተኛው አከራካሪ ነው። ችግር የለውም እሱን እንትን ላለው አከራካሪ ስለሆነ ይተዋል። አሁን ቀጣይ አራተኛው ማን ሻምፒዮን እንደሆነ በ71 ይለየናል ማለት ነው። ስለዚህ መስፍኔ እኔን የሚመጥነኝ ቦክሰኛ የለም ላለው ምላሽ ሰጠዋለሁ ያልኩት ብለህ ታስባለህ? አዎ ምላሽ ሰጠዋለሁ። አዎ አንተም ብለው ሰዎች ያስይዙ መፍታቸው አይ መፍታቸው ነው ሳይሆን አሸንፋለሁ ብለህ በሙሉ ልብነት ተፈራራ አሸንፋለሁ። ስንተኛ ዙር ላይ የሚያልቅ ይመስልሃል? በነጥብ ለመስፍኔ ስክሪኑን እያየ የምታስተላልፍለት መልእክት ምንድነው?
ተዘጋጅ ተዘጋጅ፣ አንገትን አዘጋጅ። ቀንጥሽ ነው የምጥለው፣ ቀንጥሽ ነው የምጥለው። መስፍኔ ሰምተሃል? አሸንፎኛል ብለህ ታስባለህ? አላሸንፈኝም። የባለፈውን የክለቦች ሻምፒዮና የቦክስ ጨዋታ ያየ እስኪ ኮሜንት ላይ ጻፉልኝ። ከመስፍን ብሩ ከአቤኔዘር ጋር ገብቶ ነበረ። በዛ ጨዋታ በመጀመሪያ ደስተኛ ነህ? አዎ። አሸንፎኛል ብለህ ታስባለህ? አላሸንፈኝም። ኦኬ፣ ምን ነበር የተፈጠረው? ሶስተኛ ራውንድ ላይ ነው። እሺ፣ እሱ በምክንያት ማውዛት አልፈልግም። እሺ፣ የኔ ጥፋት ነው። እሺ፣ ትንፋሽ በልጦኝ ነበር። አንድና ሁለተኛውን ውጤቱን ያውቃል። እሺ፣ ሶስተኛውም እየመረውት ነበር። እሺ፣ ዲሲፕሊን በቃ ብዙም ሰበብ ማብዛት አያስፈልግም። ልክ ነው። ቀጣይ አሁን ፊት ለፊታችን ያለውን ጌም በሱን ለየዋለን። ያኛውን ጨዋታ የተሳሳተም ስህተት አለ። ስለዚህ ሙሉ ለሙሉ አሳምኖ አይደለም ያሸነፈ ማለት ነው። በጣም አሪፍ ሰው። መስፍን ብሩም ኢቲኤፍሲ 02 ላይ ከውጪ ከዩጋንዳዊ ቦክሰኛ ጋር ሲጠብቁት የነበራችሁት ቀርቷል ማለት ነው። ከአቤኔዘር ጋር ነው የሚገቡት። ባለፈው በክለቦች ሻምፒዮና ላይ ጨዋታ አድርጎ ነበረ። በዛ ላይ መስፍን ብሩን ያሸነፈው አቤኔዘርን ያሸነፈው የሚል ክርክር ተንስቶ ነበረ። አሁን ግን በኢቲኤፍሲ 02 ላይ ተጋግጦ በግልጽ የሚያሸንፈው ማን ነው፣ አሳምኖ የሚያሸንፈው ማን ነው የሚለውን አብረን እናያለን ማለት ነው። እሺ ኢቲኤፍሲ 02 ላይ በምን እንጠብቅ? በአዲስ ሌላ አቤኔዘር ጠብቁ እያለ ነው። መስፍን ብሩን አሸንፎት ራሱን ያረጋግጣል ወይስ መስፍን ብሩ በ71 ኪሎ ሻምፒዮን ሆኖ ይቀጥላል የሚለውን ኢቲኤፍሲ 02 የምትከታተሉት ይሆናል ማለት ነው።